ግንቦት 24 ኢትዮጵያ ትመርጣለች። ለዚህም በጣት የሚቆጠሩ ቀናት ቀርተዋል። ለመሆኑ ዜጎች በተለይ ለግንቦት 24 ሰኞ ዕለት በጧቱ ጀምሮ በምርጫው ንቁ ተሳትፎ ለማድረግ ምን ያክል ዝግጅት አድርገዋል? በባህር ዳር ከተማ የሚገኙ ነዋሪዎችን እያነጋገርን ቆይታ እናደርጋለን። ተከታተሉን። ለመጀመሪያ ጊዜ ለመምረጥ የምርጫ ካርድ አውጥቻለሁ እና ለመምረጥ ዝግጁ ነኝ። ሰኞ ለመምረጥ ተዘጋጅቻለሁ። የምመርጠው ፓርቲም ለሀገር ሰላም የተሻለ የሚለውን እመርጣለሁ። ካርድ አውጥቻለሁኝ። ሰኞ እንግዲህ የፈለኩትን ያስተዳድረኛል የምለውን ፓርቲ ለመምረጥ ተዘጋጅቻለሁ። ሰኞ ጧት 12 ሰዓት ላይ ወጥቼ የሚበጀኝን ይጠቅመኛል ያልኩትን እመርጣለሁ። ለሀገራችን ይጠቅማታል የሚባለውን በልማት በሰላም በሁሉም ነገር የሚያስፈልገንን መንግስት ለመምረጥ ተዘጋጅቻለሁ። እዚህ ቀደም እጩዎችንም አስተዋውቀውናል። እኛም ለዛ ምርጫ ዝግጁ ነን። እጩዎችንም በየቀኑ እናውቃቸዋለን። ሰዎችን ተዘጋጅተን ያለን አሁን 12 ሰዓት እጄ ተሰልፌ ማስገባል ነው። ይሆነኛል ያልኩትን ሰው መምረጥ ነው። ምርጫ ይው ጥሩ አስተያየት ነው ያለው ሰው ጥሩ ነው፣ ያስተዳድራል፣ ለሀገርም ይጠብቃል፣ እንደዚህ ልማት ያለማል። ይሄንን ተገንዝበን እኛም ለማለት ተዘጋጅተናል። ምርጫ መምረጥ ያስፈልጋል። አንድ ሰው ይጠቅመኛል የሚለውን ሰው መምረጥ ያስፈልጋል። ድምጽ መስጠት ያስፈልጋል። በቃ የዛ ሰው ድምጽ ዋጋ አለው። ድምጻችሁ ዋጋ አላትና ሰኞ ጧት ወጣችሁ ይጠቅመኛል የምትሉትን ፓርቲ መረጡ። እኔ ያው ካርድ ያወጡ ሰዎች በተሰጠው ቀን ሄደው ጧት ሆነ እስከ ማታ ድረስ ቀኗ እንዳታልፍ ማስገባት ነው። ከዛ ውጭ ቀኑ ካለፈ ትርጉም የለው። በነቂስ ወጥቶ እንዲሳተፍ ነው። ነገ ወዲያ ሰላም እንዲኖር ከፈለገ ማለት ነው። ከዛ ውጭ ግን ችግር ይኖራል፣ ራብ ይኖራል፣ ሰላም አይኖርም። ይሄን ከመረጥን ግን ነገ ሰላም እናገኛለን። ሁሉም ሰው ሰኞ የተሻለ ነው ብሎ የሚያስበውን ፓርቲ እንዲመርጥ ጠይቃለሁ። ምርጫው ፍጹም ሰላማዊ ሆኖ እንዲጠናቀቅም ነዋሪዎች የተለያዩ አደረጃጀቶችን በመጠቀም ሚናቸውን እንደሚወጡም ተናግረዋል። መምረጥ የዜግነት ኃላፊነትን መወጣት ነው። ይህን የተረዱ የባህር ዳር ከተማ ነዋሪዎችም ታዲያ ግንቦት 24 ሰኞ ዕለት በጠዋቱ ጀምረው ወጥተው ድምጻቸውን ለመስጠት ተዘጋጅተዋል። እርሶስ በዚሁ ታሪካዊ ቀን ድምጽ በመስጠት የበኩሎን አስተዋጽኦ ለማበርከት ተዘጋጅተዋል? ግንቦት 24 ሰኞ ዕለት በየምርጫ ጣቢያዎች በመሳተፍ ለሀገራችን ይጠቅመናል፣ ይበጀናል የምንለውን መንግስትና ፓርቲ በመምረጥ የነቃ ተሳትፎ በማድረግ ኃላፊነታችንን እንወጣ።